ከእግዚአብሔር ጋር ተጣልተ ኑሮ እንደሱ ነው ባይዘው በፍጹም ልፊያ ነው። እድሜ ያልቃል። በፊት ሞገስ ካገኘው ደግሞ በስሜ ከጠራኸኝ አቤቱ እባክህ ክብርህን አሳይ አለ። ያነከሰ ይላል። እግዚአብሔርን ፊት ለፊት አየሁት፣ ሰውነቴ ድና ቀረች። ምን ማለት ነው? እኔና እግዚአብሔር ተገናኝተን ሳይገለኝ ሄደ። በክርስቶስ ኢየሱስ የተገለጠው ከበቂ በላይ ነው። መንፈስ ቅዱስ እንኳን ሲመጣ እኔ የነገርኳችሁን ያስታውሳል። ሪማይንድ ነው የሚያረጋችሁ። ለምን? ለዘላለም ሕይወት ከበቂ በላይ ኢየሱስ ሰጥቶናል። ከክርስቶስ ኢየሱስ መገለጥ የተሻለ የበለጠ ማንም ሊያሳየኝም ሊገልጥልኝም አይችልም፣ አልፈልግምም። እግዚአብሔር ሰው ሙሴ በመጽሐፍ ቅዱሳችን ላይ እግዚአብሔርን ፊት ለፊት አዋርቷል ተብሎ የተጠቀሰለት ሰው ነው። ይህንን ያለው ራሱ እግዚአብሔር ነው። ነቢያትን ሁሉ በህልምና በራእይ በድምፅ በተለያየ መንገድ እናገራለሁ፣ ባሪያዬን ሙሴን ግን እንደ ወዳጅ ፊት ለፊት አዋራዋለሁ ነው አይደል ያለው። ሙሴ ፊቴን አይቷል አላለም እግዚአብሔር። ፊት ለፊት ግን አዋራዋለሁ። ለሌሎቹ በህልም በራእይ በተለያየ መንገድ እናገራለሁ፣ ሙሴ ላይቭ ይሰማኛል አለ። ቀጥታ አዋራዋለሁ። በጣም የተለየ አገልጋይ ነው አለ አብ። እንደምታስታውሱት ዘጸአት ላይ ምዕራፍ 33 ላይ በጣም ታላቁ ሙሴ የለመነው አንድ ልመና አለ አይደል? በጣም ብዙዎቻችን ብዙ ጊዜ የምንጸልየው ጸሎት ነው። በጣም ብዙዎቻችን ብዙ ጊዜ እንጸልያለን። አይ ቲንክ የብዙዎቻችን ጸሎት እስካሁን አልተመለሰም። ልይህ የሚል ጸሎት አለ አይደል? አብን ልይህና ሙሴ በጣም ብዙ ምልክቶችና ድንቆች በጣም አስፈሪ ተአምራት በእጁ ተደርጓል። ሙሴ ልክ ሞቶ ዘዳግም 34 ላይ 33 ላይ አንቀላፋ 34 ላይ ኢያሱ ጽፎታል የሚባል ምዕራፍ ነው። እንግዲህ ምዕራፍ 34 የእግዚአብሔር ሰው ሙሴ ሞተ ይላል። ስለዚህ ከሞተ በኋላ አይጽፍም እንደምታውቁት። እና ሲጽፍለት የእግዚአብሔር ሰው ሙሴ ብሎ ሲያስቀምጥለት በፈርዖንና በግብፅ በእስራኤል ልጆችና በምድረ በዳው ላይ አስፈሪ ምልክቶችና ተአምራትን ያደረገ ይለዋል። እንደዚህ ያለ ሰው አልተነሳም ነው አይደለም የሚለው። ሲዘጋው ጸሐፊው አስፈሪ ነበሩ በእጁ የሚደረጉት ተአምራት። በቀላሉ ሰውየውን እንኳን ኮሚኒኬት ማድረግ እስከሚያስፈራ ድረስ እግዚአብሔር አስፈሪ ነገር በእጆቹ ያደርግ ነበር። በሰውየው ፕሬዘንስ እግዚአብሔር ያለመከልከል በሙላት ራሱን እያሳየ እየገለጠ ይሰራ እንደነበር መጽሐፍ ቅዱስ ይነግረናል። 33ኛው ምዕራፍ ላይ ዘጸአት 33 ላይ ሙሴ አንድ ልመና ለመነ። በስሜ ጠርተኸኛል አለው አብን። አው አውቀኸኛል። አው ያኔ ዘጸአት 3 ላይ ገና በዩቶር ቤት እረኛ ያለው ሙሴ ብለኸኛል። አው በፊት ሞገስ ካገኘው ደግሞ በስሜ ከጠራኸኝ አቤቱ እባክህ ክብርህን አሳየኝ ብሎ ለመነው። በእውነት በጣም አንጀት የሚያላውስ ልመናን የለመነው። አቤቱ እባክህ ክብርህን አሳየኝ ሲለው አብ የመለሰለት መልስ ሙሴ አለው። አቤት አለ። ሰው እኔን አይቶ በህይወት አይኖርም አለው። ፊቴን አታይም አይደል ያለው። ማንም እኔን አይቶኝ በህይወት ሊኖር አይችልም። የተከለከለ ነው። እኔን ማየት አይቻልም። ፎርቢድን ነው፣ አይቻልም፣ ዝግ ነው። የማይታይ ብሎ ጳውሎስ እዚህ ጋር የሚያስቀምጠው አውራቶስ የምትል አንድ ግሪክ ቃል አለች። የተከለከለ ነው፣ አይቻልም። ስለሌላ አይደለም የማይታየው፣ ስለራቀ ነው የማይታየው። አውራቶስ የሚለው ኤግዚስተንስ አይደለም ዲስታንስ ነው። ስለራቀ ነው የማይታየው፣ ሩቅ ነው። የሰው ልጅ እጅግ ኃጢአተኛ ነው። እግዚአብሔር ደግሞ ወደር የሌለው ቅዱስ አምላክ ነው። ስለዚህ በመካከላችን ሊታረቅ የማይችል ክፍተት አለ። ስለዚህ ሰው እግዚአብሔርን ማየት ቢፈልግና እግዚአብሔርን ልታይ ብሎ ቢመጣ ሰው ይጠፋል። እግዚአብሔር አይታይም፣ አልታይም፣ የተከለከለ አይቻልም አለ። እንደው ባይህ አለው። ሙሴ አይሆንም አለው፣ ትሞትብኛል፣ አገልግሎት አልጨረስክም አለው። ይህን ህዝብ መሃል ሜዳ ላይ ጥለህ ትመጣ አለው። ጨርሰና አለው። አልታይም አለው። ባለፈው ነግሬያቸዋለሁ። ጀርባዬን አይደል ያለው። ያው ጀርባ አይቷል። ጭስ፣ ጅጋግ፣ ደመና፣ የመሬት መንቀጥቀጥ ሆነ። ጀርባዬ ነው አለው። እሱንስ ማናየ? እሱንስ ያያለ እዚህ አረ ጀርባዬ ነው ያለው። ጭስ ሆነ፣ ጭጋግ ሆነ፣ ደመና ሆነ፣ የመሬት መንቀጥቀጥ ሆነ። ሙሴ አየ፣ እሱን ሁሉ አየ። ጀርባዬ ነው ሙሴ አለው። እሺ አለ። ፊት አይታይም። ክብር ለኢየሱስ ይሁን። እግዚአብሔር አይታይም። ወንድማችን ሐዋርያው ቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ ዘጋው። እግዚአብሔርን ያየ
አንድስ እንኳ የለም። እኮራለሁ እኔ እንደዚህ አይነት አምላክ ስላለኝ። ከክብሩ የተነሳ አስፈሪ የኛ አምላክ ነው። አንድ በጣም የሚያስመካኝ ጥቅስ አለ። አንደኛ ጢሞቴዎስ ምዕራፍ 1 እና ምዕራፍ 6 ላይ የተጠቀሰ ለማይሞት ብሎ አይደል የጀመረው ጳውሎስ። አብን የማይሞት ይለዋል። እንደዚህ አይነት አምላክ የኛ ብቻ ነው። የማይሞት ይለውና ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም የሚኖር ማንም አይጠጋውም ማለት ብቻውን መቼ? ለዘላለም። ዘላለም ወደፊትም ወደ ኋላም ነው። ማንም ሊቀርበው በማይችል ብርሃን ብቻውን። ስለዚህ እሱ የጨረር ጥርቅም አይደለም፣ የብርሃን ፋውንቴን ነው። የብርሃን ምንጭ ነው እንጂ 10 ፀሐይ ተሰብስበው አይደለም። እግዚአብሔር አይደል? አንደኛ ዮሐንስ ምዕራፍ 1 ቁጥር 5 እንደሱ አይደለም ይለን? ከእርሱ የሰማናት ለእናንተ የምናወራላችሁ አለና ኢየሱስ ክርስቶስን መሬት ላይ ስናየው እግዚአብሔር ገባን አለ። ኢየሱስን ሳየው እግዚአብሔር ገባኝ አለ ዮሐንስ። ምን ገባ ሲሉት እግዚአብሔርን ዲፋይን ሳረገው እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። ብርሃን የሚለው ቃል ፎስ ማለት the light itself ማለት ነው። ተበድሮ አያበራም፣ የብርሃን ፋውንቴን ነው። ዝም ብሎ ከላዩ ላይ ብርሃን ይፈሳል። እንዲህ ሲያጣፋ ብርሃን ነው የሚያጣፋው። ብርሃን ይለብሳል የሚል ቃል አለ። ሰማይ ብርሃን የምንለብሰው እንደሱ አይታይም፣ ዝግ ነው። አብ የማይታይ አምላክ ነው። አንድ በጣም ወዶ ሰው አለ ብሉይ ኪዳን ላይ እኛ ሳንድን አይነት ያዕቆብ በጣም ስማርት ነው። ካልኩሌት አርጎ ነው የሚኖረው። በረከት እንኳን እንዴት እንደሚወስድ ፕላን አርጎ ከእናቱ ስራ አይጠፋም። እናቱ እጁ ላይ አንተ አባትየው እንዲህ ሲነካው ይስሐቅ እኮ እንዲህ ሲነካው የበግና የሰው እስከማይለይ አርጋ ነው የሰፋችለት። ስማርት ነው። ምንም ነገር አልቀረውም። ጥርግርግ አርጎ ወሰደበት ወንድሙን። ይሄ ሰውዬ እንደ ስሙ ያዕቆብ ነው አለ። ወንድምየው እኮ ነው ታላቅየው። አንደኛ ተረከዚያጅ ነው አለ። እግር በእግር መጣ አለው። ቀጥሎ አታላይ ነው አለ። ወሰደው በሙሉ አለ። በጣም ስማርት ነው እንደምታውቁት ነው። ረጅሙ ዘመን ምንድነው ደጅ ስማርት መሆን ችግር የለውም። ቸርች ግን በጣም አስቸጋሪ ነው። እግዚአብሔር ላይ ስማርት እንዳትሆኑ። ድካም ነው ባይዘው። ያዕቆብን እኮ እግዚአብሔር ምንድነው ያደረገው? ሰውየው ለፋ 2 ክፍል ሰራዊት ሆነ። በጣም ብዙ ላባ ቤት እኮ ያዕቆብ መገለጥ ከመጣለት ወደ ራሱ ነው የሚመጣለት። ሸመልመሌ አርጎ የራሱን በግ ያበዛል። የራሱን ነው። እንደዚህ አይነት ከሆኑት ያንተ ናቸው፣ እንዲህ አይነት የኔ ናቸው ይልና የራሱን ብዙ ያደርጋል። ታውቃል? መገለጡ ራሱ ለራሱ ነው። ወደ ላባ ሄድም መገለጡ በጣም በቃ እንትን ነው ብልጽግ አለ። ግን የውስጥ ረፍትና እርካታ ግን የለውም። ኤሳውን ሊያገኘው ነው ሲመጣ ትዝ ይላችኋል። ያቦቅ መልካ ላይ 2 ያቦቅ ወንዞች ጋር ሲደርስ ሚስቶቹን፣ ልጆቹን፣ ከብቱን ምናን አሻገረና ደከመዋ። ህይወት ደከመው። አይ ሳቲስፋክሽን የለውም። ደጁን ነው የሚሸውደው እንጂ የውስጥ የለውም። ስለዚህ የውስጥ ፈለገና ብቻውን ቀረ ይላል። ምርር ሲላችሁ ባይዘው እግዚአብሔር ቶሎ ይመጣል። አረ ጥብቅ ከሆነ ጸሎቱ ባይዘው መልሱ ፈጣን ነው። አሁን አንዳንድ ጸሎት ስለምንጸልይ ነው እኛ እንጂ አሁን ብትመጣ ጥሩ ነው ባትመጣ ችግር የለውም የሚል ጸሎት፣ እንደዚህ አይነት ጸሎት እንዳትጸልዩ፣ ባትጸልዩ ይሻላል። ከጸለያችሁ አይቀር አቅጣጫ አስቀይሩ። እስቲ አሜን በሉ። እና ያዕቆብ እኮ አልጸልየም፣ ግን ህይወቱን መሮታል። ቀጥሎ አይፈልግም። ስለዚህ አሻግሮ ይላል። ተኛ ነው የሚለው ባይዘው፣ ጸልይ አይልም። ለዛ ነው እግዚአብሔር መጣ። ሌሊት መጣና ይታገለው ጀመር ይላል። 20 ዓመት አንተ ያዕቆብ እኮ በእውነት እኮ ለአንድ ሚስት እኮ 14 ዓመት። ያው ያዕቆብ በጣም ስማርት ቢሆንም እግዚአብሔር የያዕቆብን ስማርትነት ላባ ጋር ወስዶ አወጣው። የባሰ ቦታ ማለት ሙልጭ አርጎ አወጣለትና ለአንዲት ሚስት 14 ዓመት ከድሜ ወሰደበት። እና ሌሊት መቶ ሲታገለው አደረ። እና አንድ ሰው ነው የሚለው መጽሐፍ። ሲታገለው አደረ። ሊነጋ ሲል ያዕቆብ ዝም ብሎ ይገላበጣል። እና ይዞታል ቀሚሱን ዝም ብሎ ይገላበጣል። አልነካውም። እንዲች ባይዘው እንዲች አልነካውም። ምክንያቱም ሲነካው ገነጠለው ይላል።
ቢታገለው ይገለዋል። ያዕቆብ ዝም ብሎ ልፊያ ስለሚወድ ነው ሲገላበጥ ያደረው እንጂ ዝም ብሎ ህይወቱ ላይ ልፊያ አለ። እንዲህ ሲነካው እኮ ገነጠለው እኮ ነው እኮ የሚለው እግሩን። ከዛ ሊነጋ አቀላልቷል አሉ። ልቀቀኝ ልሄድ ነው ሲለው ካልባረከኝ አልለቅህም አለው። ስም ማን ነው አለው። እግዚአብሔር ከ20 ዓመት በፊት ከአባቱ ቤት ኤሳው ነኝ ብሎ አታሎ የወጣበት ቦታ ነው ያለው። 20 ዓመት ይኸው የመሮጫ ማሽን አይታ ብዙዎቻችሁ ትሰራላችሁ። መሮጫ ማሽን እኮ ኦን አረጋው 40 ኪሎ ሜትር ብትሮጥ ላብ ጫው ጫው ይልሃል እንጂ እዛ ጋር እኮ አትሄድም። እዚህ ጋር ከእግዚአብሔር ጋር ተጣልተ ኑሮ እንደሱ ነው ባይዘው። በፍጹም ልፊያ ነው። እድሜ ያልቃል፣ ጉልበት ያልቃል እንጂ የትም አትሄዳትም። ዞረ ደግሞ እኮ ትመጣለህ። ልሄድ ነው ሲለው ካልባረከኝ አልለቅህም አለ። ስም ማን ነው ሲለው ያዕቆብ ነኝ አለ። ኤሳው ነኝ እያለ በጣም እያዟዟረ ነበር የኖረው። ሙልጭ ብሎለታል። ኧረ እኔ ያዕቆብ ነኝ ሲለው እንግዲያው ከሰውም ከእግዚአብሔርም ጋር ታግል አሸንፈሃል አለ። ከሰው ጋር ያው በዛ መንገድ ነው ያሸነፈው። እግዚአብሔርን ግን ያሸነፈው ተሸንፎ ነው። ያዕቆብ ነኝ ሲለው ነው እግዚአብሔር የያዘውን ሁሉ የተወው እንጂ ኤሳው ነኝ ቢለው ገሎት ነው የሚሄደው። እንግዲያው ከኔም ጋር ከሰውም ጋር ታግል አሸንፈሃል፣ ከዛሬ ጀምሮ እስራኤል ብያለሁ ብሎ ነካው። ቻው ሊለው መሰለኝ ሲሰድ ያዕቆብ አሜን ለማለት እጁን ሲያነሳ እግሩን ነካው። የጭኑ ሹሉዳ ከመጋጠሚያው ተናጋ ነው የሚለው። ባይዘ ነቀለው። ነቅሎት አልታወቀውም። ደነዘዘው ነው የሚለው አይደል? አንደኛው ትርጉም በአንድ ጎን ብዙተኛው ማለት ነው ብሏል። ከዛ ጠዋት ብድግ ብሎ ሊራመድ ሲሞክር ይሄኛው እግሩ አይሰራም። አለ እያነከሰ ይላል። እግዚአብሔርን ፊት ለፊት አየሁት፣ ሰውነቴ ድና ቀረች። ምን ማለት ነው? እኔና እግዚአብሔር ተገናኝተን ሳይገለኝ ሄደ። ትክክለኛ ትርጉሙ እሱ ነው። በዚህ ተለወጥኩ አይደለም ትርጉሙ፣ ተረፍኩ ነው። ሰውነቴ ዳንኩ። እዚህ ጋር መንካቱ አለ። እዚህ አካባቢ ቢነካስ በዛ ይዞ ይሄዳል። ቲዮፋኒ ይሉታል። ፕሪኢንካርኔሽን ኢየሱስ በስጋ ከመምጣቱ በፊት የነበረ መገለጡ ነው እንጂ አብ ታይቶ አያቅም። የማይታይ አምላክ ምሳሌ ነው። ክብር ለኢየሱስ ይሁን። ዋው! እግዚአብሔርን ያየው አንድስ እንኳ የለም ይልና ቀጥሎ ምን እንደሚለው በእቅፉ ያለ አንድያ ልጁ አይደለም ይለው። አንደኛው ትርጉም ላይ አንድያ አምላክ የሆነው ልጁ አሴ ቢጎትን ጋድም ነው። አንድያ አምላክ የሆነው ልጁ እርሱ ተረከው። የእግዚአብሔር የመጨረሻ ማብራሪያ ኢየሱስ ነው። አብን ማየት ከፈለክ ኢየሱስን ማየት አለብህ። አንድስ እንኳን አላየው ማለትና በእቅፉ ያለ አንድያ ልጁ እርሱ ተረከው። ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 14 ላይ ጌታችን ኢየሱስ ክርስቶስ እንደዚህ አለ። በዛ ከምዕራፍ 13 ጀምሮ አንድ ምሽት አይደለች፣ ሐሙስ ማታ ናት። ከምዕራፍ 13 እስከ ምዕራፍ 18 ሐሙስ ማታ ነች። አንድ ቤት ውስጥ ቁጭ ብለው ራት እየበሉ ነው ያወሩት። እግራቸውን ምዕራፍ 13 አጠበ ምናምን፣ ከዛ ራት እየበሉ ነው። ምዕራፍ 14 ባይዘው አንድ ክፍል ውስጥ ነው፣ እዛ ቻፐር ሩሟ ላይ እና ያወራል። ኢየሱስ እያወራን ልባችሁ አይታወክ አይፍራ፣ በአባቴ መኑ በእኔም ደግሞ መኑ፣ በአባቴ ቤት ብዙ መኖሪያ አለ። አሁን እኔ እሄዳለሁ ስፍራ ላዘጋጅላችሁ፣ ከዛ መጣለሁ ወስዳችኋለሁ እያለ ሲያወራ ፊልጶስ ነው እንደዚህ አለው። ጌታ ሆይ አለው። አቤት አለው። ወዴት እንደምትሄድ እኮ አናውቅም አለ። አይ መንገዱም እውነቱም ሕይወቱም እኔው ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። ሄደው ወደ አባቴ ነው ፊልጶስ። ከዛ መጣና ወስዳችኋለሁ፣ አብረን ነው የምንኖረው ለዘላለም። አሁን ለጥቂት ጊዜ ለያችኋለሁ፣ ግን አባት እንደሌላቸው ሰዎች አልተዋችሁም ብሎ ስለ መንፈስ ቅዱስ ያወራል። እንደኔ ያለ አጽናኝ ይመጣል። እኔ ሲሄዳው እረሱ ይሻላል። ፓራክሌቴ አይደል? ኤግዛክትሊ ላይክ ሚ ማለት ነው። ባይዘው እኔ ለዛውም አጠገብ ቆሜ ነው የማወራ፣ እሱ ውስጥ ቁጭ ብሎ ነው የሚያወራ።
አማኑኤል ሲባል እኔ አጠገብ ነኝ። እሱስ በውስጥ ነው። እግዚአብሔር ከኛ ጋር ብቻ ሳይሆን በእኛ ውስጥ ይሆናል መንፈስ ቅዱስ ይመጣ። ስለዚህ እሱ ቢመጣ ይሻላል ያለው ኢየሱስ ወይ እንትን እያደረገ አይደለም። ልባቸውን ሊያሳሳው ፈልጎ ሳይሆን እውነቱን ነው። እሱ ቢመጣው በውስጣችሁ አድሮ እኔ ስነግራችሁ አልገባችሁም። እሱ ሲመጣ ሲያወራ ይገባቸዋል። እኔ ለጆሮአችሁ ሊሆን ይችላል የማወራው፣ እሱ ለነፍስ ነው የሚያወራው። እና ስለሱ እያወራቸው እያለ ፊልጶስ በጣም ጥሩ እንትን ነው አይደል? ጥሩ ደቀ መዝሙር ነውና ኢየሱስን ጠጋ ብሎ ጠየቀው። የሁሉንም ጥያቄ የኛንም ነው ባይዘው የጠየቀው። አሁን ፊልጶስ ባይጠይቅ እኔ ጠይቅ ነበር። እንደው አንተ ሁሌ ስታወራ አለው ሲለው አባቴ ትላለህ፣ አብ ትላለህ። አባቴ ያለኝን ከአባቴ ያየሁትን ከአባቴ ጋር ስኖር እናውቃለን። ያህዌን አባቴ እንደምትለው አብን ነው አባቴ የምትለው። አውቀናል አባቴ እንደሆነ። አንተም ልጁ እንደሆንክ ገብቶናል። ግን እንደው አንድ ፌቨር አለ። ከመሄድ ልትሄድ አይደል? ዛሬ እኮ ሐሙስ ነው፣ ነገ እኮ ትሰቀላለህ አለው። መሞት ነው። እንለያያለን እኮ ሰሞኑ። ከዛ ከ3 ቀን በኋላ ብትነሳም እኮ አትቆይም። 40 ቀን አካባቢ ነው የምትቆየው። አልፎ አልፎ ነው የምትታየን። ከሞት ከተነሳ በኋላ እስካረገበት ቀን ድረስ 40 ቀን መሬት ቆይቷል። 13 ነው ያገኙት። 40ውንም ቀን ሙሉ አይመጣም። 13 በ13 ኢቨንት ነው የመጣው። ደሞ እንደ ድሮ ቁጭ ብላ አታዋራውም። በተዘጋ በር ገብቶ ያስደነግጣል። እምል እንዳትጠይቀው ራሱ ድንገት ይመጣል። ከው ነው የምትለው። ስለዚህ ብዙ ስለማንገናኝ እንደው ከመሄድ በፊት አለው አንድ ጥያቄ አለ። ጠይቀኝ አለው። አብን አሳየንና ይበቃናል። እንደው አብን ታሳየን ሲለው ጌታ ኢየሱስ እንዳንተ አይነት ተማሪ አይቻላቅም ብሎ ና ብሎ ሰማይ ገለጥ አድርጎ ነው እንዲያሳየው። ፊልጶስ አለው አቤት አለ። እስከ ዛሬ እኔ ከእናንተ ጋር ስኖር አታቀኝም? ምን አይነት መልስ ነው? እኔ አባትን አሳየኝ ሲለው እኔን አታቀኝም ወይ? አንተ የግራጁዌሽን ዴይ ላይ ኤሌመንተሪ ጥያቄ እንዴት ትጠይቃለህ አለው። ልትመረቁ እኮ ነው 3 ዓመት ተኩል ተማራቸው። ማለቂያው ላይ የመጀመሪያ ጥያቄ አታቀኝ? አውቃለሁ። ታዲያ እኔን ያየ አብን አይቷል። አባቴ በእኔ እንዳለ እኔስ በእርሱ እንዳለው ይህንን አታውቅም ሲለው አውቃለሁ አምናለሁ አለ። ስለ አብና ስለ መንፈስ ቅዱስ ሌላ ጊዜ በደንብ አነሳለሁ። ከዚህ ደብዳቤ ጋር አያይዣ አነሳዋለሁ። ግን ጌታ ኢየሱስ ክርስቶስ የእግዚአብሔር የመጨረሻ ብርሃን ነው። ከክርስቶስ ኢየሱስ መገለጥ የተሻለ የበለጠ ማንም ሊያሳየኝም ሊገልጥልኝም አይችልም። አልፈልግም። በክርስቶስ ከመጣው የተለየ አለ ካለኝ ሰው የተረገመ ይሁን ብዬ ነው የሚሄደው። ኢቭን ሩም የለኝም ከኢየሱስ ውጪ እግዚአብሔርን ለማወቅ አልፈልግም። እኔ በክርስቶስ ኢየሱስ የተገለጠው ከበቂ በላይ ነው። መንፈስ ቅዱስ እንኳን ሲመጣ እኔ የነገርኳችሁን ያስታውሳል። ሪማይንድ ነው የሚያረጋችሁ። ለምን? ለዘላለም ሕይወት ከበቂ በላይ ኢየሱስ ሰጥቶናል። ክብር ለኢየሱስ ይሁን። ምሳሌው ነው። ኢሴንሻሊም ሞራሊም የእግዚአብሔር ፍጹም ምሳሌ ኢየሱስ ክርስቶስ ብቻ ነው። እኔ ልሆን አልችልም፣ አንተ ልትሆን አትችልም። ሞራሊ እግዚአብሔርን ልመስለው አልችልም። እሱ ቅዱስ ነው፣ እኔ ኃጢአተኛ ነኝ። እንዴት ልመስለው ትችላለህ? ጌታ ኢየሱስ ክርስቶስ መሬት ላይ የኖረው አባቱ በሰማይ በኖረበት ቅድስና ነው። አብ በሰማይ በሚኖረው ንጽህና ኢየሱስ መሬት ላይ ኖሯል። የአባቱ በሰማይ ያለ ቅድስና ኢየሱስ ናዝሬት ከተማ ወክ ባረገበት ቅድስና እኩል ነው። እስቲ አሜን በሏ። አባቱ ሁሉን ያውቃል፣ ልጁም ያውቃል። አባቱ ሁሉን ይችላል፣ ልጁም ይችላል። አባቱ በሁሉ ቦታና ልጁም ይኖራል። አንተ ይሄንን ልትሆን አትችልም። ኢየሱስ ብቻ ነው። ለዛ ነው እዚህ ቤት አንደኛ አይደለም፣ ብቸኛ ነው። ሌሎቻችን አንድ አይነት ነን። ኢየሱስ ብቻ ነው ዩኒክ እዚህ ቤት። በደንብ አሜን በሉ። ወንጌል ነው። ጳውሎስ ከመሃል አወጣው። ታውቃለህ? ከመሃል ኢየሱስን አወጣው። መሃላቸው መደዳ ሊከቱት ነበር ኖስቲሳውያን። ሱፐር ቢንግ ነው፣ መለኮት እንዳይመስል ሰው ነው፣ ግን የተሻለ ነው ሲሉ ኖ አለ። ሂዝ ጋድ። ኢየሱስ ማለት ሲል አምላክ ነው፣ እግዚአብሔር ነው፣ መለኮት ነው። እንደ አብ ልክ እንደ መንፈስ ቅዱስ
በጋድ ሄድ ሰከንድ ፐርሰን ነው። እግዚአብሔር ወልድ ነው ኢየሱስ ክርስቶስ። ይሄንን ድምቅ አድርጋችሁ ጻፉ። ኢየሱስ ክርስቶስ እግዚአብሔር ወልድ ነው ብላችሁ ጻፉ። ኢየሱስ እግዚአብሔርን ለመምሰል አያጠናም። ራሱ መለኮት ነው። አይሸመድድም። አባት እንዴት ነበር ሄድ አይልም። ሲኖር እግዚአብሔር ነው። he is God። ስሙ ብሩክ ይሁን። the supremacy of Christ እኮ ነው የክርስቶስ ልቀት። ጳውሎስ ምን አይነት የተመሰገነ አገልጋይ ነው። ኢየሱስ ክርስቶስ በምን አይነት መጠን የገባው የሰሞኑ ወሬ እኮ ነው። የኢየሱስ ስጋ መልበስ በእነ ጳውሎስ ዘመን ነበር። እናውቀዋለን ሊሉት ይችላሉ እኮ አንዳንድ አይሁዳውያን። ኢየሱስ የተሰቀለ ቀን እኮ ነበርኩ ይለዋል። ታውቃለህ በስጋ እኮ የሚያውቁት እኮ አሉ። ጳውሎስ እሱን ሰው ይላቸዋል። እሱ ሰው የማይታይ አምላክ ምሳሌ ነው። በመካከላችሁ ምልክትና ድንቅ እያደረገ የተመላለሰ አንድ ኖርማል ኦርዲነሪ አይሁዳዊ ወጣት እንዳይመስል he was and is God። ስሙ ለዘላለም የተመሰገነ ነው። ኢየሱስ የማይታይ አምላክ ምሳሌ ነው። ሌላ አንድ ጥቅስ ልስጣችሁ። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 ባለፈው ሲጀምረው ተናግሬያለሁ። ዮሐንስ ወንጌል ምዕራፍ 1፣ ዕብራውያን ምዕራፍ 1 እና ቆላስያስ ምዕራፍ 1 እንደነዚህ 3 ምዕራፎች አይነት በጣም ማግኒፊሸንት የሆነ ኢንትሮዳክሽን ያለው ምንም አይነት መጽሐፍ አታገኙም ኒው ቴስተመንት ላይ። በጣም አስደናቂ ናቸው። በጣም በክርስቶስ ፍቅር የሰከረ ጻፊ ስም መጻፊያው ላይ ኢየሱስን የጻፈ እኔ ከሌነኝ አይልም እንዴ? አይ ቲንክ ረስቶት አይደለም ትቶት ነው ሰውየው በስም መጻፊያ እኔ ከሌነኝ በመብያ ቦታው ላይ ከጥንት ጀምሮ እግዚአብሔር ለአባቶቻችን በልዩ ልዩ ጎዳና በነቢያት ተናግሮ ብሎ 39ኙን የብሉይ ኪዳን መጽሐፍት 1440 ዓመት በአንድ ቁጥር ጠቅልሎ ዘጋ። ጨካኝ ነው። እኔ እንደሱ ጨካኝ አይደለሁም። በጣም ጨካኝ ነው። በጣም ብዙዎቻችን እንደ ከእስራኤላውያን አልፎ የኛ ባለውለታ አይደለም እንዴ የቀይ ባህር መከፈል የምናነበው ቀይ ባህር ነው። ባለውለታችን ነው። ይሄ ሰው ያለፈው ልዩ ልዩ መንገድ ብሎ አለፈው። ታውቃል ያንን የሚያክል ትልቅ የእግዚአብሔር ሰው ሙሴ ነቢያት ብሎ ቀላቀለው። ታውቃል ጨካኝ ነው። ለምንድነው ሰውየው ከግብጽ ወደ ከነዓን ያላሳበደው? ከሲኦል ወደ ሰማይ ገብቶት ነው። ለምንድነው ሙሴን የማያደንቀው? ኢየሱስ ፊቱ ቆሞበት ነው። እንዴት አድርጎ ከሙሴ ጋር ሊያነጻጽረው ይችላል? ለነቢያት በልዩ ልዩ መንገድ ለአባቶቻችን ተናግሮ ብሎ ዘጋውና ይሄኛው ኪዳን ሲሉት ምን ብሎ እንደጀመረ ታውቃል? ዓለማትን በፈጠረበት ሁሉን ወራሽ ባረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ቁጥር 3 ላይ እርሱም ኢየሱስ ጋር ነው ያለው ሰውየው። ቁጥር 3 ላይ እርሱም የክብሩ ነጸብራቅና የባህሪው not only ምሳሌ ትክክለኛ ምሳሌ the exact imprint of his nature ነው። ካራክተር እንዳይመስል nature ነው። the exact imprint of his nature የክብሩ ነጸብራቅ የሚለው the radiance of his glory ምን ማለት መሰለ? አፖጋውዝማ ሚል አንድ ግሪክ ቃል የሚጠቀመው አብን ካየው ትሞታለህ፣ ካላየውም ትሞታለህ። ክርስትና እኮ አስቸጋሪ ነገር የለም። ማየትም ይገላል፣ አለማየትም ያጠፋል። ስለዚህ አምናለ ሳያዩን ከሚሞቱ አይተውኝ ይትረፉ አለ። በነቢያት ሞከረ፣ ነቢያቶቹም አልቻሉም፣ ድካም አለባቸው። ሕጉን አመጣ፣ ሕጉም ከሰው ድካም የተነሳ መፈጸም አልተቻለም። አብ ራሱን ወደ ሰው ለማቅረብ ሞከረ፣ አልቻለም። ስለዚህ አብ እንደዚህ አለ፣ ልጄን እልከዋለሁ አለ። ስለዚህ ኢየሱስ የእግዚአብሔር የክብር ነጸብራቅ ነው። ምን ማለት መሰል? አፖጋውዝማ ማለት ሊትራሊ ቃሉ መስታወት ማለት ነው። ሪፍሌክተር ነው ኢየሱስ። ስለዚህ አብ ፊት ቆሞ የአባቱ ክብር ሙሉ በሙሉ እላዩ ላይ ያረፈ፣ ያንን ክብር ይዞ እኛ መሃል መጣ። የክብሩ ነጸብራቅ ነው ማለት አብ ላይ ያለ ክብር ምንም ሳይጎድል በልጁ ታይቷል። አብ ላይ ያለ ነገር በሙሉ ወልድ ላይ ተገልጧል። የክብሩ ነጸብራቅ አለና የባህሪው ትክክለኛ ምሳሌ ማለት በማንነቱ እንዳባቱ ነው።
ቀጥሎስ በልጁ ልጁ ነው አለ። እግዚአብሔር አንድያ ልጁ ኢየሱስ ነው። እኛ ልጆች ነን ታውቃላችሁ። ለኛ ተገንጥሎ ልጄ የሚል ቃል የለም። ልጄ የሚል ትንቢት ሊመጣል ይችላል፣ ጥቅስ ግን የለም። ልጄ ካለ አብ የሚለው ኢየሱስን ብቻ ነው። እኛስ ልጆች ነን። አንድ ላይ ግር አድርጎ ነው የሚጠራን። በነጠላ አይጠራም። በነጠላ ከጠራ ኢየሱስን ነው። ልጄ ካለ ኢየሱስ ጋር ነው፣ አንተ ጋር አይደለም። በጣም ይቅርታ ኮስተር አላችሁብኝ አትበሉ። ጥቅስ ነው አትበሉ፣ ኮስተር አትበሉ። ኢየሱስ አሴ ቢጎትን ኢየሱስ ብቻ ነው ልጁ። በደንብ አሜን በሉ። ልጅነት እኮ ሰንሺፕ እኮ ዴቲ እና ሂዩማኒቲ ላይ እኮ አይደል? መለኮት ላይ ኢየሱስ የእግዚአብሔር ልጅ ነው ስልኮ እያልኩ ያለሁት እኮ በአብ ውስጥ ያለ መለኮትነት ምንም ሳይጎድል እሱ ውስጥ አለ እኮ እያልኩ ነው። እኔ ጆይን ልጄን ልጄ ስለሆነ አብ ኢየሱስን ልጄ ስለው እኮ እኩል አይደለም። እኔ ልጄን ልጄ ስለው በመምጣት እቀድመዋለሁ፣ በአቅርቦት እበልጠዋለሁ። እኔ ቤት ነው የሚኖረው። ግን እኔ ላይ ያለ ነገር ምንም ሳይጎድል እሱ ውስጥ አለ። አብ ግን ኢየሱስን ልጄ ሲለው ለዘላለም የአብ የመለኮትነት ኢሴንስ፣ የአብ የመለኮትነት ፕሪሮጌቲቭ መብቱ፣ የመለኮትነት መብት መለኮታዊነቱ ምንም ሳይጎድል ኢየሱስ ውስጥ አለ ማለት ነው። ምሳሌው ነው ማለት እሱ ነው። ለዛ ነው ዮሐንስ ሲነግረን አንድያ ልጁ በአባቱ ዘንድ ያለውን ክብሩን አየን። ያንን በሰማይ ያለ ክብሩን አየን። በምን? በዓይኔ። የት? ኢየሱስ ጋር አጠገቤ ቆሞ። ክብር ለኢየሱስ ይሁን። የማይታይ አምላክ ምሳሌ ነው። ክብር ለመንፈስ ቅዱስ ይሁን። አንድ ነገር ልጨምርላችሁና ጨርሳለሁ። የሚቀጥለው ሳምንት ቀጥለዋለሁ። 3 ነገር ነው ማነሳው። ከቁጥር 15 ከቁጥር 20 ድረስ 3 ነገር ነው ማነሳው። ከአባቱ ጋር፣ ከአብ ጋር፣ ከፍጥረት ጋርና ከቤተ ክርስቲያን ጋር ያለውን ግንኙነት ነው የማወራው። የክርስቶስ ኢየሱስን ማንነት ጳውሎስ ያቀረበው በዚህ ነው። የክርስቶስን ሱፐርማሲና ሰፊሺየንሲ ኦፍ ክራይስት ነው። የክርስቶስ ልህቀት ብቻ ሳይሆን ብቁነት፣ በቂነት በጣም ሪች ነው። ባይዘው ጌታ የተባረከ ይሁን። እምናምነውን ማወቅ አለብን። የዘላለም ሕይወት ያለው እኮ ኢየሱስን በማወቅ ነው። ዝም ብሎ በማወቅ ነው እንዴ? የሆነ ነገር በማወቅ አይደለም። ኢየሱስ ክርስቶስን ማወቅ አለ። መስቀል ላይ ሲሞት ምንድነው የሰራው? ማወቅ አለብኝ። ታዲያ በምንድነው የዘላለም ሕይወት ሰው የሚያገኘው? የሆነ ታሪክ ነገር አንብባችሁ እንደሱ አይነት ሕይወት የለም። እግዚአብሔር አንድ ልጁን እኮ ገሎ ለይን ሕይወት ለመስጠት ያመንኩትን አውቃለሁ እኮ አለ ጳውሎስ። ፐርሰኑን እኮ ነው አውቀዋለሁ አለ። ያመንኩትን አውቀዋለሁ። ዝም ብዬ የሆነ ኢሉዥን ምናብ ላይ አይደለም የተንጠለጠልኩት፣ አውቀዋለሁ አለ። ክብር ለኢየሱስ ይሁን። እርሱ ማን ነው ሲሉት የማይታየው አምላክ የአብ ትክክለኛ ምሳሌ ነው። ምሳሌ ነው የምትለውን ቃል ልንገራችሁ። የማይታይ የሚለው ስለሌለ ሳይሆን ስለራቀ ነው ብያቸዋለሁ። አውራቶስ የሚለው ቃል ምሳሌ ነው የምትለው ኢኮኖሚ ላንድ የግሪክ ቃል ነው የሚጠቀመው መልክ ማለት ነው። አሁን ለዚያውን ትክክለኛ ቃል የምናገኘው ሌላ ወንጌላት ላይ አንድ ቦታ ትዝ ይላችኋል። ጌታ ኢየሱስ ክርስቶስን ለመፈተን መጡ ይላል። ከሄሮድስ ወገንና ከፈሪሳውያን ወገን የሚል ቃል አለ። ባይዘው ሰዎቹ በደና ቀን አይጨባበጡ። ኢየሱስን ለመስቀል ነው ጎን ለጎን የቆሙት። እነዛ አሕዛብ ናቸው፣ እነዚህ አይሁድ ናቸው እና አይጨባበጡ፣ አይዋደዱም። ኢቭን ኢየሱስ ክርስቶስን እንኳን የሰቀሉት እኮ የጠበቁት ከሮም ነፃ ያወጣናል ብለው ነበር ኢየሱስን። ሲያዩት ግን ኢየሱስ እጥፍ አለ። እሞታለሁ ሲል ዞረው እንስቀለው አሉ እንጂ ነፃ አውጫችን ነው ብለው እኮ ይጠብቁታል። እና ሮማውያንን የዛን ያክል አይወዷቸው። ለመፈተን ግን፣ ለመስቀል ግን፣ ለመግደል ግን አንድ ላይ ይቆማሉ። ጎን ለጎን ቆሙ እና መጡ። መምህር አሉት። አቤት። አንተ ከእግዚአብሔር የተላከንህ አሉት። ሰው እኮ ሊገልህ ከፈለገ አሉትና ቀጥሎ ምንድን ነው ያሉት? ጥያቄ አለ። ምንድን ነው ጥያቄያቸው አላቸው።
ለቄሳር ግብር መክፈል ይገባናል አይገባንም? ያውላችሁ መልሱ ሁለቱ ጋር ነው። ይገባናልና አይገባንም ሁለቱ ጋር። አይገባንም ካለ ሮማውያን ይገሉታል። ቄሳር ንጉስ እያለ ራሱን አነገሰ ብለው። አይገባም ካለ ደግሞ አይሁዳውያኑ ይገሉታል። ንጉሳችሁ ነኝ ያሉን ውሸቱን ነው ብለው። ይገባልም አይገባምም ያስገድላል። የትም አይሄዳትም አንቀን ነው ምን ይዘው ብለው ነው የመጡት። ኢየሱስ እንደምታውቁት ጥበበኛ አይደለም፣ ጥበብ ነው። ሰለሞን ነው ጥበበኛ፣ ኢየሱስ ጥበብ ነው። የእግዚአብሔር ጥበብ ተብሏል። እሱ ዋይዝ አይደለም፣ ዊዝደም ፐርሶኒፋይ፣ ጥበብ ስጋ ለብሶ ነው። ሰለሞን ተላዩ ላይ በማንኪያ ቀድቶ ነው አገር የበጠበጠው። አንተ እሱ ከምድር አፈር አብኩቶ በሰራው ጭንቅላት እኮ ነው የሚጠበቡበት። ያወራውን እኮ አይደለም በሰው ልብ ያለውን ያውቃል እኮ ነው የሚለው። ባይዘ ሳታስበው ያውቃል። ስታስበው ደግሞ ሞቲቭን ነው ጀስቲፋይ የሚያደርገው፣ መነሻውን ነው የሚመረምረው። እና ሰለሞን እኮ ጥበበኛ ነው። ኢየሱስ ምን ነው መጥቶ ያስናቀው እንጂ ሰውየው እኮ በጣም ጥበበኛ ነው። ግን ትንሽ ጠብ አድርጎለት እኮ ነው ከላዩ ላይ ጥበብ ጠብ ብላለት ነው። ኢየሱስ እኮ ራሱ ነው ጥበብ። አሁን ሰለሞን ባይጠበብ ኖሮ እኮ ስንት ሰው አልቆ ነበር በመንትን እየተሰነጠቀ። ሰለሞን እግዚአብሔር ይስጠው ይሰንጠቅ አይደል እንዴ? ከሰለሞን የሚበልጥ እኮ በዚህ አለ አይደል? አንዷ ልጇ ላይ ተኝታ ገደለችው ይላል። ከዛ ደግሞ የሰው ሰረቀች ይላል። ሁለቱም እናቶች ልክ አይደሉም። ተኝታ ያስገደለችውም ያሰረቀችውም ልክ አይደሉም። ግን ሁለቱም ልጅ ይዘው መጡና በቃ የኔ ነው የማን ናችሁ? የኔ ነው ያንቺ የኔ ነው አንቺ የኔ። ሁለቱም እሪ ብለው ያለቅሳሉ። በቃ ሰይፍ ስጡኝ። በእውነት እግዚአብሔር ካልሰጠ እንደዚህ አትጠበብም። ሰይፍ አምጡና ለሰንጥቀውና እኩል አለ። ዮሴ ኪንግ ንጉስ ነው ይችላል። በቃ ለሰንጥቀውና ግማሽ ወሰዱ ሲል ያቺኛው አሻለች። አንተ የጎረቤት ልጅስ ቢሆን ይሰነጠቃል? በጣም እንደ ድሮ ሰው ጨካኝ ነው። ይሰንጠቅ ስትል እሺ ስትል ያቺኛው እናትየውስ በፍጹም እዛ ቤት ይደጋለች። አያትና እቺ ናት እናቷ አለ። ልጄ ነው አለች። አዎ ግን እዛ ቤት ሲያድግ ሊው ለምን ይሰነጠቃል አለች። እውነቷን ነው። እቺ ናት እናቷ አለ። በእርግጥ ኢየሱስ ከሰለሞን ይበልጣል። ሰለሞን በጣም አስገራሚ ጥበበኛ ነው። ኢየሱስ ቢሆን ምን ያደርግ ነበር ነው አይደል? የሞተውን አንጡት ብሎ አስነስቶ ሁለቱንም ባለ ልጅ አድርጎ ወደ ቤት እና መጥተው ኢየሱስን ሲጠይቁት ጌታ ኢየሱስ ክርስቶስ ጨርስ ጌታ ኢየሱስ ክርስቶስ እስቲ ሳንቲም አንጡ አለች። ምስል የሚለውን ምስል ነው ኤኮን የሚለው የግሪክ ቃል ድጋሚ የገባበት ክፍል ነው። እስቲ አንጡ አለች። ሲሰጡት እንደዚህ ያየው ሳንቲሙን እና እንደዚህ ያየው እና ሰጣቸው። ምስልና ጽሑፉ የማን ነው ሲል ምስል አለው እና ምስሉ የተቀረጸ ነው። የጢባሪዮስ ቄሳር ነው። በዛ ጊዜ የአውጉስጦስ ቄሳር ልጅ ማለት ነው። የጢባሪዮስ ቄሳር ነው ምስሉ። ጽሑፉ ደግሞ ሲገለበጥ ምን ይላል? የሕያው የአውጉስጦስ ቄሳር ልጅ ጢባሪዮስ ቄሳር የሚል ጽሑፍ አለው ሳንቲሙ ላይ። በዛ ዘመን የነበረውን ነው እየነገርኳቸው ያለሁት። አሁን የኛ ሳንቲም ሲገለበጥ እንዳለው እንደ ይጽፉበታል። ምስሉና ጽሕፈቲቱ የማን ናት ሲል ጮክ ብለው ሊገሉት ነው። የቄሳር ሲሉት የቄሳርን በመልክ ስጡ አለ። የእግዚአብሔርን ሳንቲሙ ላይ ያለ የቄሳር መልክ ነው፣ እናንተ ላይ የኔ ነው አለ። ሳንቲሙ ስጡትና ነው አላቸው። ቄሳር በማቃ ውስጥ ሳንቲሙን፣ እኔ በማቃ ውስጥ እናንተ ግቡ ሲል መጽሐፍ እንደዚህ ይላል። በልባቸውም ብለው ጌታ ይባረክ። ምስል የሚለው የተቀረጸ ኤግዛክትሊ ራሱ ማለት ነው። ስለዚህ ኢየሱስ አባቱን የሚመስል አይነት አብን ለመምሰል የሚታገል አይነት አይደለም። በአብ ያለው ምንም ሳይጎድል 100% በሱ አለ። ክብር ለኢየሱስ ብቻ ይሁንለት። ስለዚህ ወንጌላት ላይ ያነበብነው ኢየሱስ ከተወለደበት ቀን ጀምሮ ወደ አባቱ በክብር እስከሄደበት ቀን ድረስ ያሳየን የአብን መልክ ነው፣ የአባቱ መልክ ነው። በጣም አስደናቂ ነው። አይደንቲካል ነው። ክብር ለኢየሱስ ይሁን። መገንጠል መለየት እስከማይቻል
በጣም አስደናቂ ነው። እግዚአብሔር የስ የሚለው ልጁ ላይ ነው። አንተ ከስር ቆመ አሜን ትላለህ። እግዚአብሔር የስ ሲል አሜን። የብሉይ ኪዳን የትኛውም ትንቢት ተጠቅልሎ ኢየሱስ ላይ አዎ አለ አብ። እኛ ከስር ቆመን አሜን ቆጥረን የተባለው እሱ ነው። ስለዚህ ኢየሱስ የእግዚአብሔር ቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ኢየሱስ የእግዚአብሔር ቃል ነው። በመጀመሪያው አይደለም የሚለው በመጀመሪያ ሳይሆን በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ቃል በጣም ዝነኛ ነው አይደል? በእኛ ዘመን ሎጎስ የሚለው በጣም ዝነኛ ማያቅ የለም እዚህ ቤታው። ሎጎስ በጣም ፋሚሊየር የሆነ የግሪክ ቃል ነው። በእኛ ዘመን በጣም ተደጋግሞ የሚነሳ ነው። ሎጎስ የሚለው ብዙ ትርጉም ቢኖረውም አንደኛው እንደ ኤፌሶን ምዕራፍ 6 ቁጥር 14 መሰረት የእውነት መታጠቂያ የሚለው ሎጎስ ነው። the ወርድ የተጻፈው ቃል ሎጎስ ተብሎ ተጠርቷል። ሁለተኛው በአይምሮ ላይ ያለ ሪዝኒንግ ፓወር አመክንዮ ሎጎስ ተብሎ ተጠርቷል። ንግግር ቃል ሎጎስ ተብሎ ተጠርቷል። እንደ ዮሐንስ ወንጌል ምዕራፍ 1 ደግሞ ፐርሰን ነው። ስለዚህ በመጀመሪያው ቃል ነበር የሚለውን ክላስ እንዳላረገው እየፈራው ነው፣ ግን ብዙዎቻችሁ ስለምጽፉ ይጠቅማቸዋል ብዬ ነው። ኤንአርኬ ሎጎስ በመጀመሪያው ቃል ነበር። ኤንአርኬ ማለት ለዘመኑ ዴትለስ ፓስት ማለት ነው። ወደ ኋላ ለዘመኑ መጀመሪያ የሌለው አካል ኢየሱስ የእግዚአብሔር ዘላለማዊ ቃል ነው። the eternal word of God ኢየሱስ የእግዚአብሔር ዘላለማዊ ቃል ነው። ክብር ለኢየሱስ ይሁን። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አለና ከዛ ቁጥር 14 ላይ ቃልም ስጋ ሆነ። ቁጥር 1 ዘላለም ነው አይደል? ኢተርኒቲ ነው። ቁጥር 14 ሂስትሪ ነው። ኢተርኒቲን ሂስትሪ ውስጥ ነው ያመጣው። ስጋ ለብሶኛ መሃል ያደረው እርሱ ዘላለማዊ ቃል ነው። ስለዚህ እግዚአብሔር ዓለማትን በክርስቶስ ነው የፈጠረው። ጳውሎስ በዚች ምዕራፍ 1 ቁጥር 15 ላይ የሚታዩና የማይታዩ ሁሉ በእርሱ ተፈጥረዋል። ክሪኤተር ነው፣ ፈጣሪ ነው ኢየሱስ። አሜን ነው፣ ፈጣሪ ነው። ክርር ነው የምናደርገው። በጣም ነው ማከረው ነው ኢየሱስ ላይ። ምክንያቱም የኔ አይደለም የአብ ደስታ ነው። እኛ ደስ ያለን አብ ደስ ካለው በኋላ እኮ ነው እንጂ ደስ ይበላቸው ብሎ አይደለም እግዚአብሔር ያደረገው። ደስታዬ ነው ብሎ ነው ያደረገው። የአባት ፈገግታ ልጁ ነው። ደግሞ ታውቃላችሁ ኢየሱስ እንዲሰበክ አይፈለግም። አሁን ኢየሱስን የሚወድ ትውልድ ደግሞ እየመጣ ነው። ወንጌል ሲባል በቃ ምንም ብትንትን አድርጎ የሚመጣ ደግሞ እየመጣ ነው። እንቀጥላለን። በደንብ ኢየሱስን አድምቀ ነው እየሰበክ ነው። ክብር ለኢየሱስ ይሁን። ወንጌል በሙሉ ቁመናው መሆን አለበት። ዝም ብለን ስለለመድን ብቻ ኢየሱስ ብለን መሄድ የለብንም። ምን ጠራውን ማወቅ አለብን። ሂዝ ጋድ መለኮት ነው። አይ ሰው ሆኖ ስለመጣ እኩያ አይደለም። ፈጣሪ ነው፣ ጀማሪ ነው። አንድ ቃል አለች የሐዋርያት ሥራ ምዕራፍ 2 ላይ ትዝ ይላችኋል። የመጀመሪያች ፈርስት አፖስቶሊክ ሰርመን መጀመሪያ ጴጥሮስ ቆሞ የሰበካት ሐዋርያዊ ስብከት እቺ 7 ደቂቃ ናት የሚሏት። ሲሰብክ እንደዚህ ያለ የሕይወትን ራስ ገደላችሁታል። the source of life ምንም ነገር በሕይወት የሚኖረው ከሱ ቀድቶ ነው አለ። እርሱስ በራሱ ይኖራል። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ፈጣሪ ነው የሚለውን የሚቀጥለው ሳምንት በደንብ አነሳዋለሁ። ዙፋናት፣ ጌትነት፣ አለቅነትና ስልጣናት። ዙፋን አይደል? ዙፋን ትሮን የሚለው ገዢው አካል የሚቀመጥበት ወንበር ማለት ነው። ሙሉ ሃይራርኪ ስለ አሁን ትዝ የሚላችሁ እናንተ ዙፋናት ሲባል ሰው ትዝ የሚለው ምንድነው? መንፈሳዊ ጌ ነው አእምሮ ላይ የሚመጣው። ቶሎ የሚመጣላችሁ ምንድነው? እዚያ የዘረጋ ነው የምትሉት እኮ። በቅዱሱ ዓለም እኮ አለ። ምክንያቱም ኤፌሶን 6 እኮ የጨለማው ዓለም ነው የሚለው። በጨለማው ዓለም ያለ አለቅነት ብሎ 4
አይደል? አራቱ የአርኮን፣ አርኮንታስ፣ ኩሪዮስና ኮስሞክራተርስ ብሎ የሚያስቀምጣቸው አለቆች፣ ስልጣናት፣ ኃይላትና የክፋት መንፈሳውያን ሰራዊት። እሱ የጨለማ ዓለም ነው። ስለዚህ የብርሃን ዓለም አለ። ቆላሲያስ ላይ ያለው የብርሃን ዓለም ነው። አያይዘን የጨለማውን እናነሳለን። ባይዘው ስፒሪቹዋል ዋርፌሩንም አነሳዋለሁ። የምንም ነገር የተፈጠረው በክርስቶስ ነው። ስለዚህ ዙፋን ገዢው አካል የሚቀመጥበትን ወንበር የፈጠረው ክርስቶስ ነው ይላል። ጌትነት የሚለው ስፌር ኦፍ ኢንፍሉዌንስ ነው። ወንበሩ ተጽዕኖ ማድረግ የሚችልበት ክልል ማለት ነው። ስልጣናት የሚለው ፐርሰን ኢን ኦፊስ ነው። ስልጣኑን የተጎናጸፈው አካል ማለት ነው። የመጨረሻው ደግሞ ስልጣን ኤክሰርሳይዝ የሚደረግባቸው መንገዶች ናቸው። እነዚህ ሁሉ በክርስቶስ ተፈጥረዋል ይላል ጳውሎስ። በጣም ሪች ነው ሰውየው፣ በጣም ጥልቅ ነው፣ በጣም ሰፊ ነው። በእውነት እንጸልያለን እንዲገባን። መጀመሪያ የጸለየላቸው ለዛ ነው። ባለፈው ሳምንት ያየነው ጥልቅ ጸሎት ነው አይደል? በጣም ጥልቅ የጸለየው ቀጥሎ የሚወራው ሰፊ ነገር ነው። እንድትረዱ ይላል። የመረዳት ባለጠግነት እንዲሰጣችሁ። ለምን? የእግዚአብሔር ሚስጥር የሆነውን ክርስቶስን እንድትረዱት ይላል። የእግዚአብሔር ሚስጥር ነው። ለሌላ ሰው ብትነግሩት ምን ሆነሃል ነው የሚለ። እኛስ የዘላለም ሕይወት ያገኘነው በዚህ ነው። አይ አሁን ይሄንን ሰማይ ላይ አንሰራፍቶ መለኮት ያደረገውና እኛ መሃል ያመጣዋል። ታውቃለህ? ደነታችንን ለመስራት ደግሞ መስቀል ላይ የሰራውን ስራ ደግሞ ቆላሲያስ ላይ ጳውሎስ ያመጣዋል። ጌታ የተባረከ ይሁን። ስለዚህ አምላካችን እና አዳኛችን የሆነውን ኢየሱስ ክርስቶስን ደጋግመን በመንፈስ ቅዱስ እርዳታ እናጠናዋለን። አብ ደስ ይለዋል፣ መንፈስ ቅዱስም እንሞላለን። ስለ ኢየሱስ እናወራ። ክብር ለኢየሱስ ይሁን። ስለዚህ ጴጥሮስ ሰላም ሲላቸው ሁለተኛ ጴጥሮስ ምዕራፍ 1 ላይ our God and Savior ይለዋል። ኢየሱስን አምላካችንና አዳኛችን ነው ይለዋል። our God and Savior። የሰማነውን በልባችን ያቆየልን። ይሄ ሳምንት ስለ ኢየሱስ የምታጠኑበት ጌታዬ ብላችሁ በጣም ኤክሳይትድ እየሆናችሁ የምትከርሙበት ሳምንት ይሁን። በእውነት በጣም ኢየሱስ ተኮር ሁኑና አጥኑ። መንፈስ ቅዱስ ያግዘናል። በእውነት ነው የምላችሁ። ምድሪቱ ላይ ያለው አጋንንት ታውቃላችሁ፣ ተገስጾ ብቻ አይደለም የሚወጣው፣ በትምህርት የሚወጣው ይበዛል። ለነገሩ ሲጸልይ አጋንንት ነው የሚወጣው፣ ስንማር እኛ ነን የምንወጣው። ያው ታውቃላችሁ፣ ትምህርተኛ ነው ነፃ የሚወጣን፣ ስንማር እኛ ነን ቦታ የምንቀይረው። ሲጸልይ አጋንንት ነው የሚወጣው፣ ስንማር እኛ ነን የምንወጣው። ቦታ ይቀይራል። ሰው ከተማረ ባወቀበት በኩል ነፃነቱ ይቆያል። ባወቃችሁበት በኩል አርነታችሁ ይከርማል። ሰይጣን ግራውንድ የሚያደርገው ባላወቃችሁበት ሳይድ ነው። እውነት ከገባ ብርሃን ነው፣ ተመልሶ አይመጣም። ያወቀ ሰው እኮ ባሪያ የመሆን እድሉ በጣም ጠባ። ካልካደ በቀር እምቢ ካላለ ራሱ ፈልጎ ካልሄደ በቀር ባሪያ አይሆናትም። እውነት ብርሃን ነው። ስለ ኢየሱስ እንሰማለን፣ የሰይጣን መቆሚያ ይፈርሳል።